Hello everyone, welcome to this channel. ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? በዛሬ ትምህርታችን ስለ talking about sickness in English። ስለዚህ ህመማችንን መታመማችንን በእንግሊዝኛ እንዴት አድርገን አብራርተን መናገር እንዳለብን በደንብ አድርገን እናያለን ማለት ነው። እናንተም ከዚህ በኋላ ታማችሁ አትታመሙ፣ ግን ታማችሁ ክሊኒክ ኦር ሆስፒታል ስትሄዱ እንዴት አድርጋችሁ ህመማችሁን በእንግሊዝኛ መግለጽ እንደምትችሉ በደንብ አድርጋችሁ ትረዱታላችሁ ማለት ነው። ለእናንተ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች ሼር በማድረግ ይህን ቪዲዮ ላይክ በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትሆኑ በአክብሮት ጠይቃችኋለሁ። ቀጥታ ወደ ትምህርቱ። Talking about sickness in English. So when you are sick, so you can use the verb to be plus adjective or have plus illness or symptom. ስለዚህ ህመማችንን ወይም ደግሞ ሲክነሳችንን መንገልጽባቸው መንገዶች ብዙ ናቸው። አንደኛው ቨርብ ቱ ቢ በቨርብ ቱ ቢዎችን እና አድጀክቲቮችን ወይም ደግሞ የስም ገላጮችን በመጠቀም መግለጽ እንችላለን። ሌላኛው ደግሞ ሃቭ አለኝ እንደማለት ሆናለ። ስለዚህ ሃቭ ፕላስ ኢልነስ ወይም ደግሞ ሲምፕተም። ስለዚህ የህመሙን ምልክት በመጠቀም መግለጽ እንችላለን። ስለዚህ በሁለት አይነት መንገድ እንገልጻለን። ስለዚህ እሱን አንድ ባንድ ነው። የመጀመሪያው ኢትስ ቨርብ ቱ ቢ ፕላስ አድጀክቲቭ ነው። ቨርብ ቱ ቢ የሚባሉት አም አለ፣ ኢዝ አለ፣ አር አለ፣ ወዝ አለ፣ ዌር አለ። ዘን እነዚህን ቨርብ ቱ ቢዎች በመጠቀም እና አድጀክቲቭ ወይም ደግሞ የስም ገላጩን በመጠቀም ኢትስ ሃው ዩ ፊል እንዴት ህመማችንን መግለጽ እንችላለን ማለት ነው። ለምሳሌ ሳብጀክቱ አይ ከሆነ የምንጠቀመው ቨርብ ቱ ቢ አም ነው። ዘን ዊ ዩዝ ምን ሲክ። ለምሳሌ ሲክ ኢትስ መታመም ኢትስ አን አድጀክቲቭ የስም ገላጭ ነው። ስለዚህ አም ሲክ አሞኛል፣ አም ሲክ አሞኛል። ስለዚህ ሳብጀክት ፕላስ ቨርብ ቱ ቢ ፕላስ አድጀክቲቭ ማለት ነው። ከፊት ለሲንጉላር ሰብጀክት ሆኖ ከሆነ ደግሞ ሺ ከሆነ ኢትስ ኢዝ ነው። ለሺ ለሂ እና ለኢት ኢዝ ነው የምንጠቀመው። ሺ ኢዝ ኢል፣ ሺ ኢዝ ኢል፣ እሷ ታማለች። ኢል ምንድነው? መታመም ኢትስ አን አድጀክቲቭ አይደለ? የስም ገላጭ ነው። ሺ ኢዝ ኢል፣ እሷ ታማለች። and he is tired፣ he is tired፣ እሱ ደክሞታል። he is tired፣ እሱ ደክሞታል። subject plus auxiliary verb plus auxiliary or verb to be plus adjective ይሆናል ማለት ነው። they are weak፣ they are weak፣ እነሱ ደክሟቸዋል። so it is the subject is they፣ it is a plural subject ነው። then are ደግሞ it is for plural subject እንጠቀመው verb to be ነው። then we use ደግሞ adjective እንጠቀማለን ማለት ነው። and I'm dizzy ደንዝዣለሁ። I'm dizzy ደንዝዣለሁ። so it is መደንዘዝ there is a feeling አይደለ? feeling it is a symptom or it is illness symptom ነው። ስለዚህ I'm dizzy ደንዝዣለሁ። she is exhausted፣ she is exhausted፣ እሷ ደክሟታል፣ እሷ ዝላለች። so it is exhausted የሚለው ነገር it is መዛል ወይም ደግሞ መድከም it is an adjective ነው። then she it is a singular subject ነው። if it is singular subject ነው የምንጠቀመው ደግሞ verb to be it is ነው። so she is exhausted፣ እሷ ደክሟታል። ስለዚህ it is verb to be በመጠቀም እና አድጀክቲቮችን በመጠቀም so how you feel እንዴት እያመመን or የሚሰማንን ስሜት መግለጽ እንችላለን ማለት ነው። so ይሄ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ have plus illness or symptom። ስለዚህ have or has or had plus illness ወይም ደግሞ symptom ህመሙን ወይም ደግሞ ምልክቱን በመጠቀም ሁለቱን አንድ ላይ በማገናኘት የሚሰማንን ፊሊንግ መግለጽ እንችላለን። so ይሄም ደግሞ use have or has or had with illness or symptom። if it is a past ከሆነ ለምሳሌ it is I had a fever for I had a fever 3 years ago። so ከሶስት ቀን በፊት ምን ነበረ? ፊቨር ወይም ደግሞ ትኩሳት ነበረኝ። ስለዚህ ነበረኝ ብላችሁ ያለፈ ህመምን ወይም ደግሞ ያለፈ ስሜትን መግለጽ ከፈለጋችሁ had መጠቀም ነው። and have ደግሞ for plural subjects ነው። ለዩ፣ ለዘይ፣ ለአይ እና ለዊ። has ደግሞ ለሲንጉላር ሰብጀክት ለነጠላ ስሞች ማለት ነው። ለሂ፣ ለሺ እና ለኢት። ሶ በዛ መሰረት መጠቀም ትችላላችሁ። ኤግዛምፕል እዚህ ጋር I have a cold ወይም ደግሞ እትስ ይበርደኛል ወይም ደግሞ እትስ ብርድ ይለኛል፣ ወይም ደግሞ እትስ ብርድ ይሰማኛል። ስለዚህ ምንድነው እትስ I have አለኝ እንደማለት ነው። አለኝ or she has a fever፣ እሷ ትኩሳት አለባት። has ለምን ተጠቀመ? because the subject is singular ስለሆነ has እንጠቀማለን። so it is subject plus have or has or plus አርታረጉና it is a illness or symptom ምልክቱ መናገር ማለት ነው። so she has a fever፣ እሷ ትኩሳት አለባት።
I had a stomach. I had a stomach. I had a stomach yesterday. I had a stomach ache yesterday. So እኔ ትላንትና ሆድ ህመም ነበረብኝ። እኔ ትላንትና ሆድ ህመም ነበረብኝ። I had a stomach ache yesterday. እኔ ትላንትና ሆድ ህመም ነበረብኝ። then ነበረብኝ or it is talking about the past ያለፈ ነገር ለማውራት ከፈለጋችሁ had የሚለውን የምትጠቀመው don't forget ኤግዛምፕል እዚህ ጋር ደግሞ she has a sore throat እሷ የጉሮሮ ህመም አለባት she has a sore throat እሷ የጉሮሮ ህመም አለባት he has a toothache he has a toothache እሱ ጥርስ ህመም አለበት እሱ ጥርስ ህመም አለበት ዘን ዶክተር ጋር ሄዶ ጥርስ ህመም አለብኝ ማለት ከፈለገ I have a toothache ማለት ይችላል because አለብኝ ነው የሚለው አይደለ አለብኝ ነው የሚለው so he has a toothache እሱ ጥርስ ህመም አለበት so እንደዚህ ይላችሁ መመለስ ትችሉ so most of the time ከዛ common symptoms ወይ ደግሞ ዋና ዋና ምልክቶች የሚባሉ ለምሳሌ fever ትኩሳት ካፍ ማሳ ራኒ ኖዝ አፍንጫችን ፈሳሽ ነገር ሲኖረው ማለት ነው ሶር ትሮት የጉሮሮ ህመም ሄድ ኤክ ራስ ምታት እነዚህ ናቸው ማለት ነው so ኤግዛምፕል ለምሳሌ I have a runny nose I have a runny nose so እኔ ምንድነው ከአፍንጫዬ ፈሳሽ ነገር እየወጣ ነው so that is indicate የሚያደርገው it is a virus or this ጉንፋን ነው indicate የሚያደርገው ማለት ነው she has a nausea she has nausea so እሷ ማቅለሽለሽ አላት እሷ ማቅለሽለሽ አላት and he has chillies he has chillies ብርድ እያለው ነው እሱ ብርድ እያለው ነው then እንደዚህ ሲምፕተሞቹን ካወቃችሁ then ለዶክተራችሁ ምን እንደሚሰማችሁ ምን አይነት ፊሊንግ እየተሰማችሁ እንደሆነ መናገር ስትፈልጉ ለምሳሌ I don't feel well ጥሩ ስሜት አይሰማኝም I don't feel well ጥሩ ስሜት አይሰማኝም ማለት ይችላልላችሁ or I feel sick I feel sick ስለዚህ አድጀክቲቭ በመጠቀም ወይም ደግሞ ስም ገላጮችን በመጠቀም መግለጽ ትችላላችሁ I feel sick ምንድነው ያመመኝ ነው ወይም ህመም ስሜት ይሰማኛል or ደግሞ I have a fever I have a fever እኔ ትኩሳት አለብኝ I have a chillies እኔ ምን አለብኝ ቅዝቃዜ አለብኝ ወይም ደግሞ እየቀዘቀዘኝ ነው የበረደኝ ነው or I have a nausea ወይም ደግሞ ማቅለሽለሽ አለብኝ vomiting አለብኝ እያላችሁ እንደዚህ ያላችሁ መግለጽ ትችላላችሁ ማለት ነው ዘን ዶክተራችሁ ሲጠይቃችሁ እናንተ ምን ብላችሁ ትመልሳላችሁ ነው ለምሳሌ ዶክተርስ what seems to be the problem what seems to be the problem so ፕሮብሌሙ ችግሩ ምንድነው ምን ይሰማካ ወይም ደግሞ ችግሩ ምንድነው ብሎ ሲጠይቃችሁ I have had a cough for 2 days ለሁለት ቀናት ያህል ምን ነበረብኝ ካፍ ወይም ደግሞ ማሳል ነበረብኝ ስለዚህ እንደዚህ ብላችሁ ትመልሳላችሁ ማለት I have had a cough for 2 days have አለን ብላችሁ ለመግለጽ ስትጠቀሙ ነው had ደግሞ it is to make አረፍተ ነገሩ እንደሆነ ኃላፊ ጊዜ ተፈጸመ ስለሆነ you have to make it past ማድረግ ስላለባችሁ ነው so I have had a cough for 2 days so ለሁለት ቀናት ያህል ምን ነበረብኝ ማሳል ነበረብኝ ብላችሁ መመለስ ትችላላችሁ or what are your symptoms so ምልክቶችህ ምንድነው መባል ስትጀምሩ ለምሳሌ ምልክቶችህ ምንድናቸው ምልክቶቹ ምንድናቸው ስትባል ለምሳሌ I have a sore throat I have a headache I have a vomiting I have a nausea ስለዚህ ምንድነው ምልክቶቹን ሲምፕተሞቹን አለኝ ያላችሁ መግለጽ ትችላላችሁ ማለት ነው ሶ ሲምፕተሞቹ አንድና ከአንድ በላይ ከሆኑ ደግሞ ኤንድ የምትለዋን ቃል በመጠቀም አብራችሁ እያገናኛችሁ መግለጽ ትችላላችሁ ለምሳሌ I have a sore throat and a fever I have a sore throat and a fever sore throat ወይም ጉሮሮ ህመምና ትኩሳት አለኝ ጉሮሮ ህመምና ትኩሳት አለኝ or ፕሮብሌሙ የሚለው ችግሩ መቼ ነው የተጀመረው what seems to be the problem ስትባል ደግሞ I started feeling sick yesterday ህመሙ የጀመረኝ ትላንትና ነበር ወይም ደግሞ ህመሙ የጀመረኝ ትላንትና ነው ሰው እንደዚህ ብላችሁ መመለስ ትችላላችሁ ማለት ነው በጣም ኢዚ ነው ቀላል ነው ሰው ህመማችሁን ለመግለጽ so you have to use two things ሁለት ነገሮችን ነው መጠቀም አለባችሁ አንደኛ have or has or had ብላችሁ illness ወይም ደግሞ ሲምፕተሙን መግለጽ ነው or ካልፈለጋችሁ ደግሞ it is verb to be plus adjective ማድረግ ትችላላችሁ verb to be plus adjective ሲሆን subject አለ then verb to be የሚባሉት am አለ is አለ are አለ was አለ were አለ ከዛም በኋላ adjective የስም ገላጩ ማለት ነው ለምሳሌ I am sick እኔ አሞኛል or I am dizzy it is እኔ ምን ደንዝዣለሁ አይደለ እነዛ እያላችሁ then symptom ደግሞ ወይም ምልክቱን
መናገር ስትፈልጉ ደግሞ have የሚለውን ቃል ትጠቀማላችሁ። ለምሳሌ if the subject is plural ከሆነ have፣ if the subject is singular ከሆነ ደግሞ hasን፣ if the sentence is about the past ኃላፊ ጊዜ ላይ ስላለ ነገር ከሆነ ደግሞ had። so I have a cold እኔ ብርድ እያለኝ ነው። or I have a fever ትኩሳት አለብኝ። I have a headache ራስ ምታት አለብኝ። I have a stomach ache ወደ ህመም አለብኝ። so እንዲህ እያላችሁ መመለስ ትችላላችሁ ማለት ነው። so ለምሳሌ ትናንትና or 2 days ago ምናምን stomach ache or headache አለብኝ ማለት ከፈለጋችሁ I had a stomach ache yesterday። ለምሳሌ ትናንትና ህመም ነበረብኝ። እንደዚህ እያላችሁ መመለስ ትችላላችሁ ማለት ነው። so there is a practical questions እዚህ ጋር practical questions ወይም ጥያቄዎች አሉ። ዘን እሱን ትሰራላችሁ ማለት ነው። አንድ ሁለቱን እኔ እሰራለሁ፣ ቀሪውን ደግሞ ሰርታችሁ እናንተ መልሱን ኮሜንት ላይ ትጽፉልኛላችሁ። so the first question is I dash sick today እኔ ዛሬ አሞኛል እንግዲህ so there is a subject አለ። ከሳብጀክት በኋላ ምን አለ? adjective አለ። then ከሳብጀክት በኋላ there is an adjective ካለ የምትጠቀሙት it is verb to be ነው የምትጠቀሙት ማለት ነው። verb to be ነው የምትጠቀሙት። so it is I የሚለው it is ከአይ ጋር የሚለው verb to be ማለት it is am ነው። so I am sick today እኔ ዛሬ አሞኛል። so the correct answer is one am ነው። I am sick today እኔ ዛሬ አሞኛል። so she does a headache እዚህ ጋር ምንድነው? it is an adjective ስለሆነ ማለት ነው። adjective ሲሆን ደግሞ it is የምንጠቀመው verb to be ነው። so if it is a symptom ከሆነ ደግሞ symptom ወይም ደግሞ ምልክት ከሆነ it's illness ህመም ወይም ደግሞ symptom የህመሙ ምልክት ከሆነ ደግሞ you use have or has or had ነው የምትጠቀመው። ለምሳሌ she does a headache እሷ ራስ ምታት አለባት። ስለዚህ አለባት። ስለዚህ ሲምፕተሙን ለመግለጽ we use ምንድነው? has ነው የምንጠቀመው። has ለምን? because the subject singular ስለሆነ አላት ስለሆነ has ለሲንጉላር ሰብጀክት has ትጠቀማላችሁ። so she has a headache እሷ ራስ ምታት አለባት። በዚህ መሰረት ሁለተኛ፣ አራተኛ እና ሶስተኛ፣ አራተኛ እና አምስተኛ ሰርታችሁ መልሳችሁን ኮሜንት ላይ ጻፉልኝ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ደግሞ ጥያቄ ጻፉልኝ። እንድሰራላችሁ የምትፈልጉ ነገር ካለም you can ask me መጠየቅ ትችላላችሁ። ይሄ ቻናል ደግሞ ሳብስክራይብ አድርጉ፣ ለሌሎች እንዲደርስም ሼር አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ባይ